ርች ኤርሚያስ በኤሚ ላይ ቼት እያደረገ ነው ብላ በፎቶና በድምፅ መረጃ አድርጋ ለአቶ ለይኩን ትሰጠዋለች። አቶ ለይኩንም ይሄ ከሃዲ እውነት ነው ብሎ ሙሉ ለሙሉ በማመኑ እሱም ኤርሚያስ ላይ እርምጃ ለመውሰድ ሽጉጡን ይዞ ይገኛል። እሱም ሁሉንም ነገር እርግጠኛ ነኝ ሮማንን ሄጄ ስጠይቃትም አዎ ምርጡ ፍቅረኛዬ ነው ጓደኛዬ ነው ብላ ለአቶ ለይኩን እንዳስረዳችው እሱም ይነግራቸዋል። ሮማንም እኔ ወይዘሮ ዝናሽ በአካል ብልቅሽም በመንፈስ ግን ቤትሽ ነኝ፣ ዛሬ ቤትሽ ሲቀጣጠል ይታየኛል ብላ ስትል ስታወራ ትሰማለች። አቶ ለይኩንም ስሜቱን መቆጣጠር አልቻለም። ሲምባም እጅግ ታሞ ይገኛል። ለልጁም ደውሎለት በጣም ብሶብኛል ቶሎ ድረስልኝ ብሎ ስልክ ይደውልለታል። ኤሚም እኔ ምንም ሆነ ምንም ከኤርሚያስ ውጪ የማፈቅረውና የማገባው የለም፣ እሱን አምነዋለሁ፣ እናንተ እንዳሰባችሁት አይደለም ብላ ቤተሰቦቹም ልታስረዳ ብትሞክልም እነሱ ግን ከሃዲ ነው እያሉ ይገኛሉ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? እነሆ ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ ስል እጋብዛችኋለሁ። ዳግምና ጩና ከጓደኝነት አልፈው ፍቅራቸውን ወደ ፍቅር ቀይረውት ይገኛሉ። እሷም ይቅርታ አድርግልኝና አባትህ በጣም ተጎድተዋል፣ ሄጄ በየጊዜው እንድንከባከባቸው ትፈቅድልኛለህ ብላ ዳግምን ጥያቄ ታቀርብለታለች። ዳግምም እኔን ማፍቀር እስካላቆምሽ ድረስ ሁሌም ሄደሽ አባቴን መንከባከብ ትችያለሽ ብሎ ሲመልስላት እሷም በጣም አመሰግናለሁ ብላ ከተቀመጠችበት ትነሳና እቅፍ ታደርገዋለች። እሱም ይሄንን ጊዜ ቆይ እኔ የምልሽ እኔን ለማቀፍና ለመሳብ ትንሽ ሰበብ ነው አደለ የምትፈልጊው ብሎ ይላታል። አረ እባክህ ስትለው እሱም ከተቀመጠበት ይነሳና አንቺ ብቻ አቅፈሽ እንድስሚ ማን የፈቀደልሽ ብሎ ይላት እና እቅፍ አድርጎ ይስማታል። ይሄንን ጊዜ አረ እባክህ ሰዎች እያዩን እኮ ነው ብላ ስትለውም እሱም ምን ነው ባንቺ ጊዜ ሰዎች የሉም እንዴ ብሎ ይላታል። እሱም ከተቀመጠ ወደ ተነሳበት ወንበር አረፍ ይልና እሷም ቆይ እኔ ምልክ ወደ ቤት እንመለሳለን እንዴ ቤት ነው እንዴ የምናድረው ብላ ስትለውም እንዴ ምን ነው አባቴ ወደ ቤት ሲገባ እኔና አንቺ ደግሞ ወደ ውጭ እንደር እንዴ ብሎ ይላታል። ቆይ እኔ የምልሽ እኔና አንቺ አብረን እንድናደር ፈልገሽ ነው ብሎ ሲላትም ማለት ምን ማለት ፈልገህ ነው ስትለው ታዲያ አንቺ ራስሽ ሮጠሽ ስላልጋ ምን አስወራሽ ብሎ ይላታል። ቆይ ለምን እንደጠራውሽ ገብቶሻል ግን ብሎ ሲላትም እሷም ግራ ስለተጋባች አትፍረድብኝ ምንም አላወቅኩትም ያው ታውቃለህ አይደለ እኔ ስሜቴን መቆጣጠር አልቻልኩም ስትለው እሱም ቅፍ አድርጎ ሊስማት ሲል እንግዲህ አባቱ ስልክ ይደውልለታል ዳግም ስልኩን አንስቶ ሄሎ አባዬ ብሎ ሲለውም እሱም እንዳመመው ለልጁ ያስረዳዋል። እሱም ወዲያው ስልኩን ይዘጋና አሁን አባቴ አሞታል፣ አሁን በፍጥነት ከዚህ መሄድ አለብን ብሎ ለጩና ያስረዳታል። ጩናም እኔም አብሬክ መሄድ አለብኝ ብላ ስትለውም በማንኛውም ጊዜ እኮ እንድትመጪ እንድትሄጂ ፈቅጄልሻለሁ ብሎ እጇን ይዟት እየበረረ ይሄዳል። ኤርሚያስ ስለ ቀለበቱ እጅግ እያሳሰበው ስለነበረ ኤሚን አግኝቷት እያወራት ይገኛል። እኔ ምልሽ ስለ ቀለበቱ ምን አሉሽ ብሎ ሲላትም ማንም ሰው እንዳልተቀበላትና እንዳልወደዱት ያስረዳታል። አባትሽስ ብሎ ሲጠይቃትም አባቴ ስለ ቀለበቱ ምንም አይነት ነገር አያውቅም ብላ ስትነግረውም እንዴት ምን ማለት ነው አንቺና አባትሽ እኮ ቀረቤታችሁ በጣም እየላቀ ነው ብሎ ሲላትም ያው ታውቃለህ አባቴ የስራ ሰው ነው ብላ ትለዋለች። ታዲያ እኔ የምለው እኔ ላይ ሲሆን ነው ወይ ቀለበቱ እንደዚህ የሚካበደው ብሎ ኤርሚያስ ሲጠይቃትም የማን ቀሎታ አይተኸዋል ብላ ትላለች። እና ታዲያ እነሱ ወደዱም ጠሉም ተቀበሉም አልተቀበሉም እኔና አንቺ ግን አብረን ከመኖርና ከመጋባት የሚያግደን ነገር የለም ብሎ ይላታል። እሷም እኔም ማንም ምንም ቢል
ካንተ ተለይቼ መኖር አልፈልግም ትለዋለች። በቃ ካልፈለጉ እንዳልኩሽ እንግዲህ እጠልፍሻለሁ ያልኩትን ነገር እውን አደርገዋለሁ ብሎ ሲላትም ኤሚም አንተ እስክትጠልፈኝ እጠብቃለሁ ብለክ ነው? እኔው ራሴ ሻንጣዬን ይዤ ነው ወደ ቤትክ የምመጣልክ ብላ ትለዋለች። ታዲያ እኔ እስከምጠልፍሽ ምን ታደርጊያለሽ? አሁን ለምን አንሄድም ብሎ ይላታል። እሷም ተጨንቄ እኔ ተጨንቄ አንተ ትቀልዳለክ አይደለም ብላ ኤሚ ትመልስለታለች። አቶ ተሰማም አሁንም ሀያልነት እየተሰማው ነው የሚገኘው። ምክንያቱም ትናንትናውን ረስቷል። ትናንት ከትቢያ ያነሳውንም አቶ ለይኩን እየወቀሰ ይገኛል። እንኳን ለአቶ ለይኩን ለባለቤቱም ክብር አጥቷል፣ ለቤቱም ክብር አጥቷል። ምክንያቱም ሰርቼ ስለተቀየርኩ ሁሉም ተቀይሮብኛል ብሎ ነው የሚያስበው። እሱም ወደ ቤት ሲመለስ ኑሐሚንም እናቷን ይዛ አንቺ ከቤት መውጣት የለብሽም ያ ቤት እኮ ያንቺም ጭምር ነው ብላ እናቷን ይዛ ትሄዳለች። እናም እንግዲህ ልጁን ሰላም ብሎ ባለቤቱን ሰላም ሳይል ቁጭ ይላል አቶ ተሰማ። ቆይ እኔ ብቻ ነኝ እንዴ ሰላም የምትለኝ? ሌላ ሰው አይታይቅም እንዴ እቤት ውስጥ ብሎ ስትለውም እሱም ተይ እባክሽን ብሎ ይላታል። እሷም ቆይ እኔ የምለው እንዴት የኔንስ ተወው ትላለች ገነት። ከእንዴት ከትቢያ ላይ አንስቶ ሰው ያደረገህን ሰው እንዲክ ታደርጋለህ ብላ ስትለውም ስለሱ ስለ ከሃዲ ሰው እንድታነሽብኝ አልፈልግም ብሎ ይመልስላታል። ይሄን ጊዜ በጣም ነበረ ኑሐሚን ልቧ የተሰበረው። ምክንያቱም አቶ ለይኩን በጣም ብዙ ነገር ያደረገላቸው ትናንት በአራጣ ተበድሮ ቤቱን መንገድ ላይ በወደቁበት ሰዓት ነበር አንስቶ ሰው አድርጎ በህንድ ሀገር እንኳን ታክሞ በሁለት እግሮቹ እንዲራመድ እያደረገው አቶ ለይኩን ነበር። ዛሬ ግን ከሃዲ ነው እያለ ነው የሚገኘው። እንደውም መለስ ብሎ ትሰሚኛለሽ፣ በጣም የሚቆጨኝ ነገር ለዛ ለከሃዲ ሰው ልጅ መዳሬ አንቺን ይቆጨኛል ብሎ ይላታል። ኑሐሚንም ይህንን ሰምታ በጣም ታለቅሳለች። ለዛ የእውነት አባዬ አንተ ነህ ይህንን ቃል እየተጠቀምከው ብላ ስትጠይቀውም አዎ ኑሐሚን አንቺ ንጹሕና የዋህ ነሽ፣ እነሱ ግን ከሃዲና አስመሳይ ሰዎች ናቸው ብሎ ሲልም እሷም ይሄ እውነት አባቴ ነው ወይ ፊት ለፊቴ ተቀምጦ የማየው ብላ እሷም ታለቅሳለች። እንግዲህ እውነት እናንተ ሰምታችኋል አይደለም ወይ? ትናንትና የመቼም እጁን እኔ ላይ እንዳነሳ አቶ ለይኩን ብሎ ሲናገር ተሰማም። ወይዘሮ ገነትም እኔ ግን በበኩሌ በጣም ደስ ብሎኛል ብላ ትመልስለታለች። አቶ ተሰማም ይሄን ጊዜ በጣም ነበር እየተናደደው። ምክንያቱም እንዴት እሱን ትደግፋለች ብላ ነው ያሰበው። እንግዲህ ከተቀመጠበት ተነስቶ ሊመታ ሲል ራሱ ኑሐሚን አንተ ቆይ እኔ ፊት እንዴት አደርጋላችሁ ሁለታችሁም ተረጋጉ ብላ እንግዲህ ተቆጥታ አሁን አንተ ከቤት ወጣ ስትለው እኔን ከቤት እያባረርሽኝ ነው ወይ ብሎ ሲላትም ያው ህጋዊ ሚስትክ አይደለችም ወይ እንዴት ነው ከቤት የምትወጣው? ግን አሁን ለጊዜ ውጣ ብላ ትለዋለች። እሷም ገነትን እንዴት እኔና አንቺ አብረን ተነጋግረን አይደለም ወይ መጣ ነው። ስለዚህ መረጋጋት አለብሽ፣ ብዙ ነገሮችን ማስተካከል አለብሽ ትላታለች። አቶ ተሰማ ግን አሁን ላይ አዝማሚያው ራሱ ከሷ ጋር አብሮ መኖሩ ስኬታማ ነገር እንዳልሆነ እያሰበ ነው የሚገኘው። ትዳሩንም ለመፍታት ራሱ ለማቅማማትም እያሰበ ነው የሚገኘው። እሷም ከእንግዲህ በኋላ ይሄንን ቤት አሲዘክ ምንም አይነት ብር እንድትበደር አልፈቅድልክም፣ ምክንያቱም ይሄ ቤት ማለት የኔም ጭምር ነው ብላ እንግዲህ አስጠንቅቃው ትገኛለች። እሱም እጅግ በጣም ነው የተናደደው። እኔ ባልሽ ሰርቼ ስለወጥን ምንድን ነው ያበሳጨሽ እንግዲህ ብሎ ሃይምሮ ውስጥ እየተመላለሰበት ነው የሚገኘው። ኑሐሚንም እንግዲህ ለወይዘሮ ዝናሽ አቶ ለይኩን ያንን ቤት ወደ ራሱ የሚመልስበት ነገር የለም ወይ ብላ ስትጠይቅም ይሄንን ጊዜ ወይዘሮ ዝናሽም እንዴ ኑሐሚን ምን እያሰብሽ ነው? አቶ ለይኩንን አታውቂውም ማለት ነው? ምክንያቱም አንድ የሰጠውን እኮ እሱ መልሶ የሚቀበል ሰው አይደለም ብሎ ይላል እንግዲህ ትላታለች። ናሆምም እንዴ ቆይ ይሄ አባትሽ እንደዚህ የቀየረው ነገር ተሰማን ምንድን ነው ብሎ ሲል ይህን ጊዜ ወይዘሮ ዝናሽም አረ አንተ ናሆም እፈር እባክህ እንዴ አማትክ እኮ ናቸው ቢያንስ እንኳን አንቱ በል ብላ ስትለውም እሱም ይቅርታ ኑሐሚን አሁን ላይ ነገሮችን የማመዛዝንበት ነገር ላይ አይደለሁም ብሎ ይመልሳል። ይሄ እንዴ ቆይ አንተ ነገሮችን ከማስተካከል ይልቅ እንዴት አእምሮ በስርዓት
ማመዛዘን አይችልም ብለህ ትመልስልኛለህ ብላ ስትለው እሱም ያው የሆቴሉን እንግዲህ እንበደርበትና የህገ ወጡን ስራ እንስራበት ብሎ ለወይዘሮ ዝናሽ ነግሯት ነበረ። እሷ ግን አስፈላጊ ከሆነ ሆቴሉ ተሸጦ እኛ ድርጅቱን የሚያንሰራራበትን መንገድ እንፈልጋለን ብላ ትለዋለች። ኑሐሚንም ይህንን ነገር ትደግፋለች። ግን ናሆም ደግሞ አቶ ተሰማ መንፈስ ተጋብቶበታል መሰለኝ። ምንም ሰው አይሰማም። እንግዲህ አሁንም እሱ እድገትና አላማው በህገ ወጥ ብቻና ብቻ የሚለውን አይምሮውን ስላሳመነ እሱም ከቤተሰቦች ጋር ብዙም የሚያግባባው ነገር አይደለም አሁን ላይ ያለው። እናም ለኑሐሚን ራሱ ተገቢ ያልሆነ ነገር ነው እየመለሰላት ያለው። እንግዲህ ተበሳጭቶ ነበረ ጥሏቸው የሄደው። በዚህ ሰዓት ግን ኑሐሚንም ቆይ እኔ የሚያበሳጭ ነገር ተናግሬያለሁ ወይ ብላ ስትልም አረ ምን የሚያበሳጭ ነገር ተናግረሻል፣ ያው በጅልማ ወንዶች አብደዋል ማለት ይሻላል ብላ ወይዘሮ ዝናሽም እንግዲህ ትቀልዳለች። እና በዚህን ሰዓት የኤርሚያስ የልጁ እናትም እንግዲህ አቶ ለይኩን ባሉበት ቦታ ሄዳ በሚገርም ሁኔታ ኤርሚያስ በሌለበት እሷ ግን ብዙ ተንኮልና ቀምማ ወደ አቶ ለይኩን ጋር ሄዳለች። አቶ ለይኩንም እንግዲህ አሳማኝ የሆነ ከሮማን ጋር ቁጭ ብሎ ኤርሚያስ አብረው ሲያወሩና እንግዲህ የሪከርድ ድምፅም አሰምታው እሷ አሁን ልጅህን ከዚህ ከካዲ ሰው እንድትጠብቅ ምክንያቱም እሱ ገንዘብ ብሎ ነው እንጂ ፍቅርን አያውቅም ብላ ነበር እያስረዳችሁ። እሱም ግን መጀመሪያ ላይ ሊረዳት አልፈለገም ነበር። መጨረሻ ላይ ሪካርዱንም እንዲያዳምጥ ስታደርገው አቶ ለይኩን አሁን ከዚህ ከፊቴ ሂጅልኝ ይሄንን ከሃዲ ብሎ እጅግ ተበሳጭቶ ሮማንም ሄዶ ሲጠይቃት ሮማን ደግሞ በሚያሳዝን ሁኔታ አሁን ላይ የእሱ ፍቅረኛና ጓደኛ ሚስጥረኛው እንደሆነች አድርጋ ነው እየነገረችው። እሱም ይሄንን ጊዜ ላይ ተፍቶ አንቺ ከሃዲ እንዴት ይሄ አንድ ህፃን ያንቺ ልጅ ከሚሆን ጋራ እንደዚህ አይነት ነገር ውስጥ ትገቢያለሽ ብሎ ሲላትም እሷ ግን ከቁም ነገር አልቆጠረችውም። እሷም ወይዘሮ ዝናሽ በአካል ብርቅሽም በመንፈስ ግን ስርሽ ነኝ ብላ እየፎከረች ነው ያለችው። አቶ ለይኩንም እንግዲህ እሳት ለብሶ ነው የሚባለው እንግዲህ ወደ ቤት ሲመለስ ከሆነ ኤሚም እንግዲህ ኤርሚያስን ወደ ቤት ይዛው አብረው እያወሩ እየተጫወቱ እያለ ነበረ። ወደ ቤት ሲገባ ይሄ ከሃዲ ብሎ ሮጦ እንግዲህ ሽጉጡን አምጥቶ እሱን ለመምታት እንግዲህ በሽጉጥ እንትን ሲል ኑሐሚን ኤሚም ኤርሚያስን እሱን ከምትመታ በፊት እኔ መምታት አለብክ ብላ እንግዲህ እፊቱ ትቆማለች። ቤተሰቡ በሞላ ቢለምነው ምንድነው ችግሩ ብለው እንኳን ቢጠይቁት እሱ ይሄ ከሃዲ ነው ያለውን ነገር ሁሉ ያውም ከዚች ከሮማኒ ከምትባለው ጋራ ብለው ያስረዱታል። እና ሊያረጋጉትን ቢሞክሩም እሱ ግን ሊረጋጋ አልቻለም። ኤሚ ግን በፍጹም ከሱ መለየት እንደማትፈልግ እናንተ ልጁን ስላልፈለጋችሁ ስላልወደዳችሁት ነው እንጂ እሱ እንደዚህ አይነት ነገር ላይ የለም ብላ እንኳን ብታስረዳቸው እነሱ ግን መጨረሻ ላይ እሷን ወደ ማሳመን ደረጃ ነው እየሄዱ ያሉት። እሷም እንዴት አድርጌ ነው ይሄንን የማምነው ኤርሚያስ እኮ ሙሉ ለሙሉ ተለውጧል እያለች እንግዲህ ትገኛለች። አቶ ለይኩንም በዚህ ሰዓት ላይ የመረጋጋት ስሜት የለበትም። ምክንያቱም ትናንትና ያጠፋውን ኤርሚያስ ነው እያሰበ ያለው። ወይዘሮ ዝናሽም እንግዲህ ያው በመሀል ላይ እሱን ወደው አምናውን ቢሆን አሁን ላይ ግን ልጄን ይጎዳብኛል የሚል ጥርጣሬ አላት። እንግዲህ አቶ ናሆምም በሚገርም ሁኔታ እሱም እንደሚጠረጥረው ላይ ጥርጣሬ ላይ ነው ያለው። ምክንያቱም ይሄ በቃ ከሃዲ ነው የሚለው ነገር ላይ ነው ያሉት። በጅልማ ከመውቀስ ይልቅ እሱን ደግሞ አግኝተው ቢጠይቁት የተሻለ ነው። እሱም ቀጥ ብሎ ለሪች ደውሎላት መንገድ ላይ ያገኛታል። እሱም አንገቷን ይዞ እንቅ አድርጎ አንቺን መሞት አለብሽ ብሎ ለመግደል እንግዲህ መንገድ ላይ ዘርሯት ነው እንግዲህ ድራማው የተጠናቀቀው። በጨረሻ ላይ ምን እንደሚፈጠር እንግዲህ አይዤላችሁ እመጣለሁኝ። የኑሐሚን ድራማ ከሞላ ጎደል ይሄንን ይመስላል። እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።